ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። የሩሲያው ፕሬዝዳንት ፑቲን በቁርጥ ሰዓት ወደ 4 ኪሎ መደወላቸው ተሰምቷል። ጠቅላይ ሚኒስትር አብይ አህመድና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዛሬው ዕለት በስልክ መወያየታቸውን ጠቅላይ ሚኒስትር አብይ አስታወቁ ሲሆን ፑቲን ለጋሞ የተፈጠረው አደጋ የተሰማቸውን ሐዘን ጨምሮ ወሳኝ አጋርነት መልእክት አስተላልፈዋል። እንመለከታቸዋለን። በሌላ በኩል ደግሞ በአሜሪካና እስራኤል ጥምር ዘመቻ በደረሰባቸው ጥቃት ከበድ ያለ ጉዳት ማስተናገዳቸው የተነገረላቸው ያሉትና የሟች አባታቸውን ወንበር የወረሱት ሙጅታባ ካሚኒ ሞስኮ መግባታቸው ተዘግቧል። አዲሱ የኢራን ጠቅላይ መሪ በሚስጥር ሩሲያ የገቡበት ጉዳይም ታውቋል። ይህ በእንዲህ እንዳለ አዲስ ይፋ የተደረገው በነዳጅ የሚሰራው አዲስ የኢራን ሚሳኤል ደግሞ እስራኤልን አስደንግጧል። በርካታ ወታደራዊ ተንታኞች አዲሱ መሳሪያ ጨዋታ ቀያሪ ይሆናል እያሉ ናቸው። እንመለስበታለን። በሌላ በኩል ሚኒስትሩ ህወሓት በፍጹም ወልቃይትን አያስተዳድርም ሲሉ በመንግስት በኩል መረር ያለ አቋም መያዙን አስታውቋል። በምርጫ ቦርድ የተሰረዘው ህወሓትም ሆነ የኮሎኔል ደመቀ አስተዳደር ህገወጥ ናቸው ያሉት የጠቅላዩ ቅርብ ሰው ለመንግስት እጅ ከሰጡ የህወሓት ታጣቂዎች ጋር መክረዋል። በዝርዝር እንመለከታቸዋለን። እስከ ፍጻሜው አብራችሁን ቆዩ። በመጀመሪያም የሩሲያው ፕሬዝዳንት ፑቲን በቁርጥ ሰዓት ወደ 4 ኪሎ መደወላቸው ተሰምቷል። ጠቅላይ ሚኒስትር አብይ አህመድና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዛሬው ዕለት በስልክ መወያየታቸውን ጠቅላይ ሚኒስትር አብይ አስታወቁ ሲሆን ፑቲን ለጋሞ የተፈጥሮ አደጋ የተሰማቸው ሐዘን ጨምሮ ወሳኝ አጋርነት መልእክት አስተላልፈዋል። ፕሬዝዳንት ቭላዲሚር ፑቲን በጋሞ ዞን በደረሰው አደጋ ለተጎዱ ወገኖች የተሰማቸውን ሐዘን ገለጹ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው የመሬት መንሸራተትና የጎርፍ አደጋ ሕይወታቸውን ላጡና ለተጎዱ ዜጎች የተሰማቸውን ጥልቅ ሐዘን ገለጹ። ፕሬዝዳንቱ ለኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴና ለጠቅላይ ሚኒስትር አብይ አህመድ በላኩት መልእክት በአደጋው ሳቢያ ለተጎዱ ወገኖች ያላቸውን አጋርነት ገልጸዋል። በመሬት መንሸራተቱ ሕይወታቸውን ላጡ ወገኖች ቤተሰቦችና ወዳጅ ዘመዶች መጽናናትን የተመኙት ፕሬዝዳንት ፑቲን አደጋው ያስከተለውን ጉዳት ተከትሎም የሩሲያ መንግስት ከኢትዮጵያ ጎን መቆሙን አመላክተዋል። በመሬት መንሸራተቱ ሕይወታቸውን ላጡ ወገኖች ቤተሰቦችና ወዳጅ ዘመዶች መጽናናትን የተመኙ ፕሬዝዳንቱ ፑቲን ጉዳት የደረሰባቸው ዜጎችም በፍጥነት እንዲያገግሙ ያላቸውን መልካም ምኞት አስተላልፈዋል። በቀጣይ መረጃ አሜሪካና እስራኤል ጥምር ዘመቻ በደረሰባቸው ጥቃት ከበድ ያለ ጉዳት ማስተናገዳቸው የተነገረላቸው ያሉትና የሟች አባታቸውን ወንበር የወረሱት ሙጅታባ ካሚኒ ሞስኮ መግባታቸው ተዘግቧል። አዲሱ የኢራን ጠቅላይ መሪ በሚስጥር ሩሲያ የገቡት ሚስጥርም ወጥቷል። ይህ እንዲህ እንዳለ አዲስ ይፋ የተደረገው በነዳጅ የሚሰራው አዲስ የኢራን ሚሳኤል ደግሞ እስራኤልን አስደንግጧል። በርካታ ወታደራዊ ተንታኞች አዲሱ መሳሪያ ጨዋታ ቀያሪ ይሆናል እያሉ ናቸው። የኢራኑ መንፈሳዊ መሪ አያቱላ ሙጅታባ ካሚኒ ለሕክምና በሚስጥር ወደ ሞስኮ ሄደዋል የሚል ወሬ ተሰማ። የኩዌት አልጃሪዳ ጋዜጣ እንደዘገበው አዲሱ የኢራን መንፈሳዊ መሪ አያቱላ ሙጅታባ ካሚኒ ለሕክምና በሚስጥር ወደ ሞስኮ ተወስደዋል። ካሚኒ በየካቲት 1 በአሜሪካና እስራኤል ጥቃት የደረሰባቸው ሲሆን በኢራን ውስጥ ቀጣይነት ያለው የአየር ድብደባ በመኖሩ አስፈላጊውን ሕክምና ለማግኘት አስቸጋሪ ሆኖ ቆይቷል። እንደ ምንጩ ገለጻ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለኢራኑ ፕሬዝዳንት መሱድ ፔሽኪያን ባቀረቡት ሀሳብ መሰረት ካሚኒ በሩሲያ ወታደራዊ አውሮፕላን ተወስደው የቀዶ ጥገና ተደርጎላቸዋል። በአሁኑ ወቅት በሩሲያ ፕሬዝዳንታዊ ግቢ ውስጥ በሚገኝ የግል ሆስፒታል በማገገም ላይ ይገኛሉ። የኢራን የደህንነት አካላት የመሪውን ቦታ ዶክተሮችን በመከታተል እንዳይታወቅ በመስጋታቸው ሕክምናው ሩሲያ እንዲቀጥል ወስነዋል። እስራኤል በበኩሏ ስለ ካሚኒ ሁኔታ መረጃ እንዳላት ብታመለከተም
ከኢራን መውጣታቸውን በተመለከተ ያረጋገጠችው ነገር የለም። ይህ በእንዲህ እንዳለ አዲሱ የኢራን ሲጂ የተሰኘ ገዳይ ሚሳኤል እስራኤልን ጨምሮ አረቡን ዓለም አስደንግጧል። በደቂቃዎች ውስጥ ተተኩሶ ግዳጅ የሚፈጽመው አዲስ ሰጅል ስጋት ፈጥሯል። ኢራን ከዚህ ቀደም ከነበሯትና በፈሳሽ ነዳጅ ከሚሰሩ የሚሳኤል አይነቶች በተለየ መልኩ እጅግ ዘመናዊ ባለ 2 ደረጃ ጠንካራ ነዳጅ ወይም ሶሊድ ፊዮል የሚጠቀም ሰጅል የተሰኘ ባለስቲክ ሚሳኤል ማልማቷ ተገልጿል። ይህ የሚሳኤል ቴክኖሎጂ ቴህራን በክልሉ ያላትን ወታደራዊ ጡንቻ በእጅጉ የሚያፈረጥም መሆኑ ተነግሯል። የሲጅል ሚሳኤል ዋነኛ መለያ ባህሪ በሚጠቀምበት የጠንካራ ነዳጅ ቴክኖሎጂ አማካኝነት ነዳጁ አስቀድሞ ተሞልቶ ለረጅም ጊዜ መከማቸት መቻሉ ነው። ይህም እንደ ቀድሞው ሚሳኤሎች ለተኩስ ዝግጁ ረጅም ሰዓታት የማይወስድ በመሆኑ ትዕዛዝ በተሰጠው በደቂቃዎች ውስጥ ወደ ተፈለገው ኢላማ መተኮስ የሚችል ፈጣን ምላሽ የመስጠት ብቃት አለው። ወታደራዊ ተንታኞች እንደሚሉት ከሆነ ሚሳኤሉ በፈጣን ተሽከርካሪዎች ላይ ተጭኖ የሚንቀሳቀስ በመሆኑ በጠላት ራዳር በቀላሉ ለመለየት አስቸጋሪ ያደርገዋል። ይህ ቴክኖሎጂ ሽግግር ኢራን ያላትን የመከላከል አቅም ወደ አዲስ ምዕራፍ ያሸጋገረ ሲሆን ለቀጠና ወታደራዊ ሚዛንም አዲስ መልክ የሚሰጥ መሆኑ ተጠቁሟል። ኢራን ይህን የሚሳኤል ቴክኖሎጂ ለሀገሪቱ ሉዓላዊነት መጠበቂያ ወሳኝ መሳሪያ መሆኑን በተደጋጋሚ ስትገልጽ ቆይታለች። የኢራንና ሩሲያ ወዳጅነት ከመቼውም ጊዜ በላይ እየታየ ሲሆን ኢራን ያንገዳገረች የአሜሪካ ወታደራዊ አቅም አሁን ላይ በሩሲያ ከባድ አደጋ የደቀናባት መሆኑም በስፋት እየተነገረ ሲሆን የአሜሪካን ፈጣን ተዋጊ ጀቶች ማነፍነፍ የሚችለውን ብቸኛ የአየር መቃወሚያ ስርዓትም ለኢራን ልታስታጥቅ እንደምትችል እየተነገረ ነው። የዓለምን ወታደራዊ ሚዛን ሊቀይር ይችላል የተባለውና ፕሮሜት የሚል መጠሪያ የተሰጠው የሩሲያ ዘመናዊ የአየር መከላከያ ስርዓት ኤስ-500 የአሜሪካን ኩራት የሆኑትን ኤፍ-22 እና ኤፍ-35 ድብቅ ተዋጊ ጀቶች ስጋት ላይ መጣሉ ተነገረ። የሩሲያ መከላከያ ሚኒስቴር ይፋ ባደረገው መረጃ መሰረት የአዲስ ስርዓት በራዳር አይታዩም የሚባሉትን የተራቀቁ የአሜሪካ የጦር አውሮፕላኖች የመከታተልና የማውደም ልዩ አቅም አለው። ከአውሮፕላን ባለፈ የጠፈርና የሃይፐርሶኒክ መሳሪያዎች አዳኝ የኤስ-500 ቴክኖሎጂ አውሮፕላኖችን በመምታት ብቻ የሚወሰን አይደለም። ይልቁንም እጅግ ፈጣን የሆኑ ሃይፐርሶኒክ የጦር መሳሪያዎችን የመመከት አቅም አለው። የባለስቲክ ሚሳይሎችን በመጥለፍ ረገድ የተራቀቀ ብቃት አሳይቷል። ከምድር ገጽ አልፎ በጠፈር ላይ የሚገኙ ሳተላይቶችን ኢላማ ማድረግ የሚችል ቴክኖሎጂ ታጥቋል። የቴክኖሎጂ ሚስጥርና የተንታኞች እይታን በተመለከተ ወታደራዊ ተንታኞች እንደሚሉት ማንኛውም አውሮፕላን ሙሉ በሙሉ የማይታይ ሊሆን አይችልም። ይልቁንም በራዳር የመታየት እድሉ ዝቅተኛ እንዲሆን የሚደረገው የሩሲያ ኤስ-500 ይህን ድብቅነት ለመስበር የተለያዩ የራዳር ሞገዶችን በማቀናጀትና የተራቀቁ የሲግናል መቆጣጠሪያ ሶፍትዌሮችን በመጠቀም የአውሮፕላኖችን እንቅስቃሴ ለይቶ ማወቅ ይሞክራል። ይሁን እንጂ ገለልተኛ ወታደራዊ ተመራማሪዎች የስርዓቱን ተግባራዊ ውጤታማነት በጦር ሜዳ ላይ ለማረጋገጥና ተጨማሪ ማስረጃዎች እንደሚያስፈልጉ ይገልጻሉ። የአዲስ የጦር መሳሪያ ፉክክር በአሜሪካና በሩሲያ መካከል ያለውን የቴክኖሎጂ የበላይነት ፍልሚያ ወደ ላቀ ደረጃ አሸጋግሮታል። በተለይም አርቲፊሻል ኢንተለጀንስና የኔትወርክ ትስስር የዘመኑ ጦርነት ዋና መሳሪያዎች መሆናቸውን የክስተት በግልጽ አመላካች ሆኗል። ወደ ተከታዩ መረጃ አለፍን። ሚኒስትሩ ህወሓት በፍጹም ወልቃይትን አያስተዳድርም ሲሉ በመንግስት በኩል መረር ያለ አቋም መያዙን አስታውቋል። በምርጫ ቦርድ የተሰረዘው ህወሓትም ሆነ የኮሎኔል ደመቀ አስተዳደር ህገወጥ ናቸው ያሉት የጠቅላዩ የቅርብ ሰው ይህን አነጋጋሪ ሀሳብ የሰነዘሩት ለመንግስት እጅ ከሰጡ የህወሓት ታጣቂዎች ጋር ምክክር ባደረጉበት አጋጣሚ ነው። ዶክተር አብርሃም በላይ ከሱዳን ተመልሰው በዲዲአር ፕሮግራም ትጥቅ ለመፍታት ከተስማማውና የታድሶ ስልጠና እየወሰዱ ካሉ የቀድሞ የአርሚ ሰባ አባላት ጋር ውይይት አድርገዋል። ሚኒስትሩ ከእነዚህ ታጣቂዎች ጋር ባደረጉት ውይይት በወልቃይት በህወሓት የፖለቲካ አካሄድና በቀጣይ አካባቢው አስተዳደር ዙሪያ ጠንካራ ምልክቶችን አሳልፈዋል። ዶክተር አብርሃም በንግግራቸው የወልቃይት ማህበረሰብ የራሱን ማንነትና አስተዳደር የመወሰን ሙሉ መብት እንዳለው ገልጸው አማራ ነኝ ቢል መብቱ ነው፣ ትግራይ ነኝ ቢል መብቱ ነው፣ በፍጹም ተቀባይነት የሌለው
የሌለው ሀገር እንበትናለን የሚል ሀሳብ ብቻ ነው ብለዋል። ከሰሞኑ አካባቢውን በኃይል ለመቆጣጠር የተደረጉ ሙከራዎችን በማስታወስም ህወሓትም ሆነ የትግራይ ታጣቂ በምንም አይነት ሁኔታ በትጥቅ ኃይልና በህገወጥ መንገድ ወደ አካባቢው እንደማይገቡ አረጋግጠዋል። ማንም ሰው በራሱ ውሳኔ ቆርጦ የወሰደው መሬት የለም ያሉት ሚኒስትሩም አካባቢ በፕሪቶሪያው የሰላም ስምምነት መሰረት አከራካሪ ተብሎ የተቀመጠ እንጂ በአንድ ወገን ተወስዶ ያበቃለት ጉዳይ አይደለም ሲሉም ተናግረዋል። አሁን በወልቃይት ያለው አስተዳደር ህገወጥ በመሆኑ ማፍረስ እንዳለበትም ሚኒስትሩ ጠቁመዋል። ማንም ይሁን ማን በጉልበት ወይም በህገወጥ መንገድ አካባቢው ማስተዳደር አይችልም ያሉት ዶክተር አብርሃም አሁን ያሉት አስተዳደሮች ፈርሰው ህዝቡ ራሱ በመረጣቸው ህጋዊና ህገ መንግስታዊ አስተዳደሮች መተካት አለባቸው ብለዋል። ይህ ሂደት ተግባራዊ የሚሆነው ተፈናቃዩ ማህበረሰብ ከክረምት በፊት ወደ ቀዬው ከተመለሰ በኋላ ነጻ ምርጫ ተካሂዶ ህዝቡ የራሱን የቀበሌና የወረዳ መሪዎች ሲመርጥ መሆኑን በማስገንዘብ ንግግራቸውን አጠናቀዋል።